በስተ መጨረሻም የትሁት ሽምግልና ተላከ ማለት ነው። የትሁት ቤተሰቦች እንግዲህ ተመስገንን መርጠውታል ማለት ነው። እናቴ እንግዲህ አፉን ከፍቶ ቀረዋል እንደ ተራበ አሳ ማለት ነው። ምንም ማድረግ አይቻልም። እንግዲህ እናትሻ እንግዲህ ትሁቴና ማሚ እንደዚህ ሽብርቅርቅ ብለው ቆመዋል ማለት ነው። ቲናም እድልዬም ብቻ ሁላቸውም አምሮባቸዋል ከአባዬም ጭምር ማለት ነው። ተመስገን እንግዲህ አሸነፈ፣ ጀግናው ማለት ነው። በምላስ ሳይሆን በተግባር ነው እንግዲህ እያሳየው ማለት ነው። ተመስገን ጀግና። እንግዲህ እዚህ ጋር ትሁቴና ተመስገንን ምንድን ነው ያሳዘነው ታዲያ? አንገቱን ደፍቷል። ዞሮ ግን ተመስገን ጀግናው እንግዲህ አሸንፏል ማለት ነው። እኔ በወሬ ሳይሆን በተግባር ነው የማምነው። አቶ ናቲ አንተ ውድድሩ ስለማትሸነፍ መሸነፍህን አምነህ ከደ ውድድሩ ብትወጣ ይሻልሃል አለው። ያንን ማድረግ አልችልም። አዎ ውድድሩን እወዳደራለሁ። ከውድድሩ መውጣት ፈጽሞ አልችልም። ለምን? መሸነፍ ስለማልፈልግ። ትሸነፋለህ። ወደህም ሳይሆን በገደህ ትሸነፋለህ። ግን በቃ አማራጭ የለህም አለው። ከዛ እንደፈለግክ ማሰብ ትችላለህ። እኔ ግን በፍጹም ያንን ማድረግ አልችልም አለ እኮ። ለምንድን ነው የማታደርገው? ምክንያቱም የትሁት ቤተሰቦች እኔና ትሁትን አንድ የሚያደርገን ነገር አለ። እሱም ደግሞ ልጅ ነች። ልጅ በመሀላችን አለች። ለእሷም ሲባል ቤተሰቦቿ የሚመርጡት እኔን ነው። ስለዚህ እባክህን በከንቱ ባትለፋ ይሻልሃል ብለውም እሱ ግን በፍጹም እጅ አልሰጥም፣ እኔ የእናቴ ልጅ ነኝ አለ። እንግዲህ ፉከራ ብቻውን ምንም አይሰራም። ግን እንግዲህ ተመስገን ሳይፎክርም ምንም ሳይልም እንግዲህ ጀግናነቱን አሸንፎ ትሁቴን የራሱ አድርጓል ማለት ነው። ቅድሚያውኑ ትሁት ታውቃለች እኮ አውቃ ነው ውድድር ውስጥ ያስገባችው ናቴን እንጂ ተመስገንን ነው። ከዚህ በፊትም እህቷ ብላታለች ማለት ነው። ተመስገን ይሻልሻል፣ ምንም ቢሆን የልጅሽ አባት ነው በላ ስትላት፣ እኔ አሁን በጣም የሚወደኝን ሰው አግኝቻለሁ። ስለዚህ ከእሱ ጋር ነው መሆን የምፈልገው አለች። እናም አይ እንደዛ እንኳን አይሆንም፣ አንቺ ባልሽው ሳይሆን አባቴ በመረጠው ነው ሁሉም ነገር የሚሆነው አለቻት። ከዛም ተናዳ ስልኩን ለዋ ላይ ዘግታ ነበር። እና እንግዲህ ቤተሰቦቹ በደስታ ተመስገንን መርጠውታል ማለት ነው። አሁን ናቲ እንግዲህ እንደሚባለው የውሃ ላይ ኩበት እንደዛ ነው የሆነው። ዝም ብሎ መሀል ቤት ይዋኛል እንጂ ምንም የሚያደርገው ነገር የለም። እሷም እኮ አትፈልገውም። እውነታውን ተናግራለች እኮ እሱ እንደዚህ በህይወቴ እንደተጫወተ እኔ የምጫወትበታለሁ ብላለች። ስለዚህ ናቲ እንግዲህ አሁን ምን ያደርጋል? ይበቀላታል። ትሁትን የሆነ ነገር ያደርጋል ማለት ነው። እና እንግዲህ ምንም ማድረግ አይቻልም። ዞሮ ግን አይ ናቲ አንድ ነገር የሚገርመኝ ነገር ቢኖር ምንም ነገር እንደማይሳካለት ነው ያየሁት። በቃ ምንም ነገር አይሳካለትም እና ዝም ብሎ ይለፋል ብቻ የሆነ ነገር ያደርጋል እንጂ አንዱም ነገር የሚሳካለት ነገር የለም። በቃ አንዱም አልተሳካለትም። ብዙ ነገር አድርጓል፣ ብዙ ነገር ሞክሯል፣ ምንም አልተሳካም። ተንኮሉንም ብቻ እያስመሰለ እሱ እንደዛ ባባዬ ህይወት እየተጫወተ ሊቀጥል ነበረ፣ ግን ደግሞ አልሆነም ማለት ነው። እናምና ተመስገን ምን አለው? አንተ በቃ ከውድድሩ መውጣት አለብህ፣ ሳታስነቃ እንደምትሸነፍ እኮ ታውቃለህ። ግን በቃ አለ አይደለ ብቻ ያንን ማረግማ አልችልም፣ በፍጹም ያንን ማረግማ አልችልም። ምክንያቱም ደግሞ እኔ ተሸንፌ ማየት አልፈልግም፣ ማሸነፍ ነው የምፈልገው። ስለዚህ እያለ እንግዲህ ፉከራውን ቢቀጥልም ዞሮ ተመስገን ግን አሸንፎታል ማለት ነው። ያ ነገር ደግሞ ለሱ ሞት ነው። ገብቷቸዋል አይደለ? እኔ ናቲ ያሰብኩትን ነገር ሳላገኝ ወደ ኋላ የማሸሽግ ሰው አይደለሁም። ስለዚህ ተመስገን ትሁቴ እንደሆነ እኔ ነው የምትወደኝ መስሎሃል? ለማንኛውም እድልህን ሞክር፣ እኔ አልከለክልህም፣ ግን አይሳካልህም ብሎ ሲለው እንግዲህ በጣም ተናዶ ነበረ። በጣም ማለት ነው። ናቲ ማትረባ፣ እኔ እኮ ናቲ ነኝ፣ ምንም ነገር ፈልጌ አላጣም። እንደው ቢልልኝ በተንኮሉም ቢሆን አልተውም እያለ እንግዲህ ዛቻውን እንትን ሲል ነበረ። ግን ምንም ማድረግ አይችልም። እንግዲህ ትሁቴ ደግሞ እና ቤተሰቦችሽ የመረጡልሽን ነው ማግባት የምትፈልጊው ሲላት፣ አዎ በትክክል
ቤተሰቦቼ የመረጡልኝን በደስታ አገባለሁ አለች። እንግዲህ አባዬ ትላንት እንግዲህ የተናገረው ንግግር ይሄንን ነው። ትሁቴ ቤተሰቦችሽ ናቲን ቢመርጡስ ሲላት፣ አባዬ እኔ ያውቃለሁ አይመርጡትም። ናቲን ቢመርጡትስ ግን አይመርጡትም አልኩ አባዬ ሁሉንም ነገር ያውቃል አባቴ፣ ስለዚህ እሱን አይመርጠውም አለች። እሺ እንግዲህ እንደዛ ከሆነ ጥሩ ነው የኔ ልጅ፣ ግን ያው ይሆንልሽ ምናምን አላት። ከዛ በኋላ እንግዲህ ትሁቴም አባዬ ዋናው ነገር አንተ ወደ ቤት ማመለስህ ነው። አሁን እኔ በጣም ደስተኛ ነኝ ከምንም በላይ፣ ምክንያቱም አንተ ጠፍተህብን በጣም ብዙ ነገር አሳልፈናል። የናቲን ማንነትም አይቼበታለሁ፣ አስመሳይ መሆኑንም ሁሉንም ነገር አይቼበታለሁ አባዬ። ስለዚህ አሁን ከዚህ በኋላ እኔ ያውቃለሁ ስለ ራሴ ምን እንደማረግ። የኔ ልጅ አንድ ጊዜ ብቻ ሽምግልናው ይለቅ እንጂ እዚህ ቤት በር ላይ እንኳ እንዲደርስ አልፈቅድለትም። የማይረባ መከራችሁን አበላችሁ አይደለ? እኔ ሳልኖር አሁን ሁሉም ነገር አልፏል አባዬ አለችው ትሁቴ። እንግዲህ ናቲ አሁን ላይ በቃ ማለት ሁሉም ነገር ውሸቱም ሁሉም ነገር ታውቆበታል፣ ማስመሰሉም። ስለዚህ ምንም አማራጭ እንደሌለው ነው ያሰበው ማለት ነው። ገብቷችኋል አይደለ? ስለዚህ ምን ማድረግ ያለበት በተንኮል ነው መሄድ ያለበት ማለት ነው። እና እንግዲህ ትናንትና ቲና መታው ተመስገን የመታኝ ብሎ ተናገረ። ያ ማለት ተንኮል ስለሚያስብ ብቻ ሰዎች እንዲጠሉት ትሁትም እንድትጠላው እና ከትሁት ጋራም እንዲጣላ እንደዛ ነው የሚፈልገው ማለት ነው። ትሁቴ ግን አሁን ላይ ነቅታለች፣ ሁሉንም ነገር አውቃለች ማለት ነው። ስለዚህ ከዚህ በኋላ ናት የሚባል ሰውዬ አይሸውደኝም፣ እኔ ሸውደው ሊሆን ይችላል እንጂ እያለች እንግዲህ ትሁቴ አሁን ላይ ነቅታለች። ግን ዞሮ እስኪ ደግሞ አብረን የምናየው ይሆናል። ግን ናቲ ተመስገን እንግዲህ ሽምግልናውን ልኳል። የተመስገን ሽምግልና እንግዲህ በደስታ ተጠናቋል ማለት ነው። ትሁቴ ሽማግሌዎቹ ደርሰው እስከሚመለሱ እንግዲህ ልቧ ታምቡር እየመታ ነው። ምን አይነት መልስ ይዘው ይመጡ ይሆን? ምን ስልክ ልደውል፣ ለእህቴ ስልክ ልደውል፣ ምን አሉ? አረ ተረጋጊ ትሁቴ፣ ተመስገንን ነው የሚመርጡት እነሱ። እውነቴን ነው የምልሽ፣ እመኝኝ ተመስገንን ነው የሚመርጡት እያለች ቲና፣ ሀይ ቲናዬ እንዳፍሽ አድርገው። ቆይ ግን ናቲን ወደዋለሁ ስትይ አልነበረም እንዴ? እኔማ ጥሩ ሰው መስሎኝ እና ሁሉንም ነገር በተለይ ምን እንዳናደደኝ ታውቂያለሽ ቲናዬ? የአባዬ ቤት ይሸጥ ሲል በተለይ አባዬን እናንተ ይዛችሁት የመጣችሁ ቀን ከ5 ደቂቃ በፊት ምን አለ? እማዬን ጠርቷት እዚህ ቤት ውስጥ እንደተረዳሁት አባዬን ማንም ሰው አይወደውም፣ ብትወዱትማ ቤቱ ሸጣችሁ አባዬን ታስፈቱት ነበረ። ከዚህ በኋላ አባዬ ስንት ዓመት ነው የሚታሰረው? ግን እናንተ በጣም ነው የምትገርሙት እያለ እንግዲህ ከዛ በኋላ አባዬ ቆይ ምንድን ነው ችግሩ? ቤቱ ተሸጦ አባዬ ይፈታል፣ ከዛ ሌላ ቤት ይገዛል ብሎ አለኩ። የዛ ጊዜ ነው እንግዲህ መጥፎ ሰው መሆኑን ያወቁት። አይ ትሁቴ አንቺ እኮ በሱ ፍቅር ታውረሽ እንጂ ከዛ በፊትም ደጋግመን ነግረንሽ ነበር ትሁቴ፣ አልሰማልሽን እንጂ። ምክንያቱም እሱ እኔ አባዬን ላልጎዳው ቃል ገብቼለሁ። በፍጹም ያን ገንዘብም የተቀበልኩት በቃ ስለሚገባው ነው የተቀበልኩት። እናም ያ 500 ሺህ ብር ዛሬ ጠቅሞኝ አባዬ ከእስር ቤት ተፈቷል። እና ናቲ የሚባለው ሰውዬ በፍጹም እንደማይወድሽ ለኔ በቃል ነግሮኛል ትሁት። ግን አንቺ ያን ጊዜ በነግርሽም አይንሽ ጆሮሽም ሁሉም መስማት አይችልም ነበር። ስለዚህ አሁን ግን በራስሽ ሁሉንም ነገር ስለደረሽበት ደስ ብሎኛል አለቻት ቲና። ከዛ ቲናዬ ሳልሰማሽ ወይም ሳላይ ቀርቼ እኮ አይደለም፣ ግን አለ አይደለ ብቻ እኔ ደግሞ የገረመኝ የራሱን ጥፋት ተመስገን ላይ የሚያመጣው ነገር ነው ያናደደኝ። እናሳ እሱ እኮ ጥሩ ሰው፣ መልካም ሰው፣ ጨዋ እንዲባል ነው። ግን ከጀርባ የሚያደርጋቸው ነገሮች ማሚ አንቺ ራሱ እኮ እንዳትገኝ ብዙ ጥረት አድርጓል ይሄ ሰው። እውነቴን ነው የምልሽ ተመስገንን ከትሁት በላይ ነው ያውቀዋለሁ። ተመስገን ኃይለኛ ነው እንጂ በፍጹም እንደዚህ አይነት ነገር አይሰራም።
ግን እሱ ስሙን እንኳን ቀይሮ ነበረ ተመስገን ብሎ እድልን የተዋወቃት። እናም እሷ አንቺ እንዳትገኚ አንቺ አንዴ ወደ ገዳም እንድትሄጂ ከዛ ቤት እያዘዋወረ ወደ አንዱ ወደ እየወሰደሽ እሱ ነበር እማዬ እኔና ግዢ ይለኛል። እኔ ደግሞ በጎኑ እሱ የወሰደባት ቦታ ኢንፎርሜሽኑን ከሱ ቀበልና አምጥቼ ላባዬና ለተመስገን ነገርኳቸው። ከዛም ተመስገን እናንተን ሄደው እዛ ጸበሉ ቦታ አገኛችሁ። ከዛ በኋላ ነው ነገሮቹ ሁሉ መቀየር የጀመሩት። ትሁቴም ነግሬሽ ነበረ እኮ ናቲ ጥሩ ሰው ነው፣ በጣም መልካም ሰው ነው ስትይኝና ስትከራከሪኝ ነበረ። ግን እውነታው ላይ ስትደርሺ ግን ይሄ ነው። ለማንኛውም አሁንም አረፈደም ትሁቴ። ግን እምልሽ ነገር ቢኖር ናቲ የሚባለው ሰውዬ ፈጽሞ ላንቺ እንደማይገባሽ ነው ትሁቴ። ይሄንን ስልሽ ግን በጣም ይቅርታ፣ ግን እውነታው ይሄ ነው። እውነታው መቀየር አልችልም ስትላት እንግዲህ ከዛ በኋላ ትሁት አሁንማ ሁሉም ነገር እኮ አለፈ አበቃም ቲና፣ ከዚህ በኋላ ምንም የሚመጣም ነገር የለም። ስለዚህ ሁሉም ነገር አብቅቷል። እሱማ በእኔ ሊጫወትብኝ ነበረ ሀሳቡ፣ ግን አልተሳካለትም። ዞሮ ግን ሁሉም ነገር አበቃ አለቻት። ከዛ በኋላ እንግዲህ ደስ አላት ማለት ነውና ትሁቴም እንግዲህ እሱ እንትን እንዳለ አስመሳይ ማስመሰል እንደሆነ ስራው ብቻ ሁሉንም ነገር ተረዳችሁ ማለት ነው። እና ከዛ በኋላ ነገሮች ቀስ በቀስ መቀየር ጀመሩ ማለት ነው። እናም ቲና እንግዲህ እንዳያችኋት ከሆነ ቀስ በቀስ ነበረ ነገሮችን የምታየው ሁሉንም ነገር። ከዛ በኋላ ይኸውልሽ እኔ ናቲ ማን እንደሆን ካታውቅኝም ቲና፣ እኔን ብትከጂኝ መሬቷ ራሱ ትከዳሻለች። ስለዚህ ከኔ ፍቃድ ውጪ ከኔ ትዕዛዝ ውጪ አንድ ነገር አደርጋለሁ ብቲ አንድ ነገር ለማድረግ ብትሞክሪ ቲና የተፈጠርሽበትን ቀን እንድትረሺ ነው ማድረግሽ እያለ እንግዲህ ሲስትባትና ሲፎክርባት ነበረ ማለት ነው። ከዛ በኋላ አንተ ምን ሆነሃል? እኔ እኮ ገንዘብ ብቻ ነው ፈልገው። አንተ ገንዘብ ከሰጠኸኝ የፈለግከውን ነገር አደርግልሃለሁ። ምን ሆነሃል አንተ? እኔ ገንዘብና ገንዘብ ብቻ ነው ዘመዴ ብላ እንግዲህ ከዛ ዞራ መጣችና አባዬ ትልቅ ችግር ተፈጥሯል። ቲና ተናገሪ እባክሽን፣ ምንድን ነው? አባዬ ይሄ ናቲ የሚባለው ሰው ቀላል ሰው እንዳይሆን ታውቃለህ? አውቃለሁ ቲና። አሁን እንደውም እንደመሰለኝ ሚስቴ ራሱ እንዳትገኝ እሱ ሄጅ አለበት በትክክል አለበት እንጂ አባዬ የውልህ እኔን እግዥኝ አባዬ ሚስቱን እንዳያገኝ ታግዥኛለሽ ብሎ ገንዘብ ተቀብያለሁ። ምን ቲና ድጋሜ ልትከጂኝ? በፍጹም አባዬ፣ ብሩ ግን ከሱ ላይ ተቀበልኩትኝ ስለሚገባው ነው፣ ዋጋውን ስለሚያገኝ ነው እንጂ በፍጹም አልከዳህም አባዬ። እኔ ገንዘብ ተቀብያለሁ ለሱ እንደምሰራ አድርጌ ሚስትህን የት እንደሚያደርሳት የት እንደሚደብቃት እያንዳንዱን ነገር አብሬው የምሰራ መስዬ ሁሉንም ነገር ኢንፎርሜሽን እቀበለዋለሁ። ከዛ በኋላ እያመጣው ላንተ ነግረሃለሁ እንጂ በፍጹም አልከዳህም ብላ እንግዲህ ቃል ገብታለት ነበረ። በዛው መሰረት እንግዲህ ቃሏን ተግብራለች ቲናዬ ማለት ነው፣ ጀግኒቷ። በስተመጨረሻ አባዬን እንግዲህ ከእስር አስፈታችሁ መረቃት። ካንቺ አልጠበኩም ነበር ሲላትም አባዬ ይሄ ለኔ ትንሽ ነው ካንተ ደግነት አንጻር የሰራሁት ስራ ግፍ በደል ብዙ ነው አለችው። ብቻ ደስ ብሎኛል ማለት ነው። እና እንግዲህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የትሁቴ ሽምግልና በሚያምር ሁኔታ ተጠናቋል።